ከተስፋ ቃላችሁ ተፋታችሁ በምድረ በዳ በሸለቆ ያላችሁ ግራ የገባችሁ ሸክም የከበደባችሁ በናዝሬቱ ጌታ በኢየሱስም ከሚመጣው ከመንፈስ ቅዱስ ሙላት የተነሳ ዛሬ ማለዳ የሰማይ አምላክ እግዚአብሔር በሕይወታችሁ ድንቅና ተአምራት የሚያደርግበት ቀን ነው። አሜን ነው ወይ? ቤርሳቤህ ምድረ በዳ ላጋዳስያ ኮዳባያ ማሃኑስቴ ደስኪባ ሃዲያሎ ሳኪባ ሴሌቬንዶ ብራኒያ ኮባሱረ በሺላ ሃክራዲያኖስ ከመንፈስ ቅዱስ ያደመጠው ስምዖን ብያቸዋል። ለዓለም መድኃኒት የሚሆነውን መሲሁን ክርስቶስን ሳያይ ሞትን እንደማያይ ከመንፈስ ተረድቶ ስለነበረ በእግዚአብሔር መንፈስ ምሪት ወደ መቅደስ ገብቶ መሲሁን ክርስቶስን ከመቤታችን ቅድስት ድንግል ማርያም እቅፍ ተቀብሎ ለዓለም ሁሉ ያዘጋጀውን ማዳንህን አሁን አይኖች አይተዋልና ለብዙ ሺህ ዓመታት ስጠብቀው የነበረውን ያንን ተስፋ አይኖቼ አይተዋልና ባሪያን አሁን በሰላም አሰናብት እንዳል የሚጠብቀው የሚናፍቀው የተስፋ ቃል እጁ እንደገባ ባጋሶ ኮቦያ ግሬሌ ቬንዶ ብራኒያሎ ሳካባራቦያ እጁ እንደገባ ቤርሳቤ ምድረ በዳ አጋር የምትባል ሴት በነ አብርሃም ጓዳ በሰራተኝነት ታገለግል ነበረ። የሳራ ነገር ከመዘግየቱ ከመቆየቱ ብዛት የተነሳ ሳራ የሴት ወጉ ከሷ ሲወሰድ የገዛ ባለቤቷን አብርሃምን ወደ አጋር እንዲገባ ገፍታ አስገብታ ከአጋር እስማኤል እንዲወለድ አደረገች። ነገር ግን እስማኤልን አጋር እንደወለደች በተረዳች ጊዜ ሳራን በዓይኗ ፊት አቃለለቻት የሚል ቃል አለ። ከዚህ ነገር የተነሳ እግዚአብሔር አምላክ ጊዜና ዘመን አምጥቶ በነ አብርሃም ቤት ይስሐቅን እግዚአብሔር ካለመኖር ወደ መኖር ገልጦ ይስሐቅ ሲወለድ በዛ ቤት ሳቅ ሲሆን አብርሃምን ሳራ ተነስታ ይችን ሴት ከነ ልጇ ከዚህ ቤት አስወጣለች። አብርሃም ልጁ ስለሆነ ከወገቡ የወጣ የኃይሉ መጀመሪያ ስለሆነ እንደ አባት እንደ ሰው ልቡ አዝኖ በተጸጸተ ግራ በገባው የሚያደርገው ጠፍቶት ሁለት መንታ መንገድ ላይ በቆመበት ሰዓት ላይ የመለኮት ድምፅ ወደ አብርሃም መጣና ሳራ የምትልህን ሁሉ አድርግ፣ ይስሐቅ በቤት ተወልዷል፣ ነገር ግን እስማኤልን ከአጋር ጋር ከቤት አስወጣ፣ ያንተ ዘር ነውና ታላቅ ሕዝብ አደርገዋለሁ አለ የሰማይ አምላክ እግዚአብሔር። ስለዚህ አብርሃም የመለኮትን ድምፅ ታዘዘ። አጋርን ጠራ። የምትበላውን ምግብ በስንቅ አደረገ። የምትጠጣውን ውሃ በአቁማዳ ጨምሮ አጋርን ከልጁ እስማኤል ጋር ከቤታቸው አሰናበተ። ይቺ እስማኤላዊ ወንድ እስማኤልን የወለደች ይቺ አጋር የምትባል ሴት ያለሷ ፍቃድ ያለሷ ሐሳብ በሰው ተገዳ ተጨንቃ ያለ ፍቃዷ በሰው ቤት በባርነት በሰራተኝነት በምታገለግልበት ሰዓት ላይ ይቺ ሴት ተደፍራ የወለደች ሴት ናት። ያለ ፍቃዷ ልጅን የወለደች ሴት ናት። ነገር ግን ሁሉ ነገር ከሞላበት ከሞቀበት ቤት ይቺ ሴት ወደ ቤርሳቤ ምድረ በዳ እንድትሰደድ ምክንያት ሆኗል። አዎ ሳራ አስወጣልኝ ብላ ለምን በዛን ቀን በቤታቸው ፌሽታና ደስታ እልልታና ምስጋና ሲደረግ ኖ እስማኤል ሳቀ ይላል። የእስማኤልን ሳቅ ያየ ሳራ ውስጧ በቁጣ ስለተሞላ ይቺ ሴት ከቤት እንድትሰደድ ቃል ለባለቤቷ ተናግራለች። በዚህ ምክንያት ቤርሳቤ ምድረ በዳ ጭው ያለ እባብና ጊንጥ ባለበት ምድረ በዳ ያለ ፈቃዷ የወለደችውን ከአብርሃም እስማኤልን ይዛ ጉዞ ጀመረች ይላል። ነገር ግን በምታደርግበት የምድረ በዳ ጉዞ የሚበላው አለቀ፣ የሚጠጣው አለቀ። ቤርሳቤ ምድረ በዳ ልጇን በሞት ሊነጥቅ በሷና በልጇ መካከል ሞት መካከለኛ ሆኖ ጣልቃ ገብቶ ሽርፍራፊ ሰከንድ ሲቀር አንድ ቀስት ተወርውሮ የሚያርፍበት ርቀት ልኬት ላይ ልጄ አይኔ ያየ እስተንፋሱ ሲወጣ ከምመለከት ብላ ወስዳ ልጇን አንድ ቀስት ተወርውሮ የሚያርፍበት ስፍራ ላይ አስቀመጠችው ይላል። ከቁጥቋጦ በታች አያችሁ፣ በትር፣ ረሃብ፣ ነቀፌታ፣ መገፋት፣ አክሴፕታንስ ማጣት ይቺ ሴት የተሰጣትን ከእግዚአብሔር የተቀበለችውን ያንን ውድ የሆነ ልጇን ስጦታዋን የዓይኗ ማረፊያ የልቧ ጥጋብ የሆነውን እስማኤልን ምድረ በዳ ከእጇ ነጥቋታል።
ልክ እንደዚህ ሴት እግዚአብሔር ዘንድ የተቀበላችሁት የከበረውን ነገር ረሃብ፣ መከራ፣ ስደት፣ ቸነፈር፣ የተለያየ በትር፣ አክሴፕታንስ ማጣት፣ መገፋት፣ መናቅ፣ መተው፣ መጣል የተሰጣችሁን ነገር ከእጃችሁ ያስጣላችሁ ሰዎች አላችሁ። ለእናንተ ልናገር በዚያ ነው። ይቺ ሴት ከእግዚአብሔር ዘንድ የተቀበለችውን ነገ እሷ ስታረጅ የሚጦራትን የዓይኗ ጥጋብ የልቧ ማረፊያ የሆነውን ቤርሳቤ ምድረ በዳ የሳራ ፊት ገርፎ ከቤት አስወጥቷታል። ምንም አማራጭ አልነበራት። ከስደት ውጪ የምትገባበት ዘመድ ወገን የሌላት ሴት ምድረ በዳ ውስጥ እንደገና ደግሞ ያላት ስንቋን ጨርሳ ከእግዚአብሔር ዘንድ የተሰጣትን ውድ የሚባል ስጦታዋን ምድረ በዳው ሊነጥቃት ጫፍ በደረሰ ጊዜ ከእግዚአብሔር የተቀበለችውን ስጦታዋን ወስዳ አንድ ቀስት ተወርውሮ የሚያርፉበት ርቀት ላይ ልጇን አስቀምጣ አብዝታ ድምጿን ከፍ አድርጋ ጮኸች ይላል። ለዚህ ሴት እግዚአብሔር መልአኩን ላከው። ዛሬ በናዝሬቱ ጌታ በኢየሱስም በእናንተ ጉዳይ ላይ ጣልቃ የሚገባ የእግዚአብሔር ድምፅ ወደ እናንተ ይመጣል። እስጩይና በኢየሱስም ነገሬ አይዘገይም፣ በረከቴ አይዘገይም፣ ሰላሜ ጤናዬ አይዘገይም። አምላክ እግዚአብሔር በኔ ጉዳይ ላይ በዚህ ማለዳ በጌታ በኢየሱስም ጣልቃ በትር፣ ረሃብ፣ ቸነፈር፣ ስደት፣ ነቀፌታ፣ መናቅ፣ መገፋት ይቺ ሴት ወደ ምድረ በዳ ቤርሳቤ ምድረ በዳ እባብና ጊንጥ የሞላበት ምድረ በዳ እንድትገባ አድርገውታል። ያ ሁሉ ሐሩር፣ ረሃብ፣ መከራ፣ ስቃይ፣ የውሃ ጥም ሲፈራረቅባት የተሰጣትን ስጦታ ውድና ብርቅ ምትክ የሌለውን አንድያ ልጇን ወስዳ ከሆነ ቁጥቋጦ በታች ጣለችው ይላል። ያስጣላት ምድረ በዳ ነው። ያስጣላት የተሰጣትን የተቀበለችው ስጦታ ይቺን አጋር ሴት እንድትጥልስ ማይልን ያደረጋት ሸለቆ ነው፣ ረሃብ ነው፣ መከራ ነው፣ መገፋት፣ መናቅ፣ መተው፣ መጣል፣ አክሴፕታንስ ማጣትን ያስጣላት። ድምጿን አብዝታ ጮኸች ይላል። እግዚአብሔር አምላክ አስቀድሞ ለአብርሃም ተናግሮ ስለነበረ እርሱን ደግሞ ታላቅ ሕዝብ አደርገዋለሁ ብሎ ስለነበረ የሰማይ አምላክ እግዚአብሔር መልአኩን ሲልከው ያ እግዚአብሔር መልአክ መጥቶ ይቺን ሴት እንደዚህ አላት፣ እግዚአብሔር የብላቴናውን ጩኸት ሰምቷልና። እስቲ ጩይና ጩኸቴ ተሰምቷል በይ። ለቅሶ ተሰምቷል። እኔ የኪዳን ልጅ ነኝ። አምላክ እግዚአብሔር በእኔ ጉዳይ ጣልቃ ይገባል። በትዳሬ ጉዳይ፣ በልጆቼ ጉዳይ፣ በመውጣት መግባቴ፣ በኑሮዬ ጉዳይ፣ በትምህርቴ ጉዳይ አምላክ እግዚአብሔር ጣልቃ ይገባል። ቢኮዝ ጩኸቴ ተሰምቷል። ለቅሶ ልመናዬ ጩይና እግዚአብሔር ጩኸቴን ሰምቷል። እግዚአብሔር አላት። መልአኩ መጣና የብላቴናውን ጩኸት ሰምቷልና። የብላቴናውን ለቅሶ እንዴ! የሚገርመው ብላቴናው እንዴ ያለቀሰው የጮች እኮ አምጣ የወለደችው አጋር ናት፣ እናት ናት። አያችሁ፣ አጋር አሕዛብ ሴት ናት፣ ከእግዚአብሔር ጋር ኮቨናንት የሌላት ሴት ናት። ልጁ ግን የአብርሃም ልጅ ነው፣ እስማኤል። እስማኤል ከአብርሃም ከአባቱ የተነሳ በአብርሃም ውስጥ ያለ ኪዳን ወደ ማን እየመጣ ነው? ወደ እስማኤል። የተጣለው እስማኤል፣ ያለቀሰች እናት፣ የተሰማው ዝምታ የእስማኤል። ከኔ ጋር ናቸው። ማውራው ሚስጥር እየገባች ነው። ወስዳ ምድረ በዳ ልጇን አስጥሏታል። ወስዳ ከቁጥቋጦ በታች ልጇን ጥለዋለች። ይቺ ሴት እንደ እናት አመጣ በመከራ ጡቶቿን አጥብታ ያሳደገችው ብርቅዬ ምትክ የሌለው አንድያ ልጇ ስለሆነ አብዝታ ጮኸች ይላል። ነገር ግን መልአኩ ሲመጣ ምንድን ያለው? እግዚአብሔር የብላቴናውን ጩኸት ሰምቷልና። እንዴ የጮኸው ማን ነው? እናት ናት የጮኸችው። አየህ፣ የአብርሃም ኮቨናንት ወደ እስማኤል መግባት ስላለበት ከወገቡ የወጣ የጉብዝና መጀመሪያው ስለሆነ እግዚአብሔር ለአብርሃም የገባው የተስፋ ቃል የታመነ ስለሆነ እግዚአብሔር መልአኩን ላከና የብላቴናውን ጩኸት እግዚአብሔር ሰምቷልና አሁን የጣልሽውን የተሰጠሽን የተስፋ ቃል የዓይንሽ ጥጋብ የልብሽ ማረፊያ የሆኑ አንቺ በምትደክሚበት ወራትና ዓመታት የሚጦርሽን ልጅሽን ከረሃቡና ከውሃ ጠማቱ የተነሳ የጣልሽውን ልጅሽን ሂጂና እጅሽን አጽኝበት፣ የጣልሽውን ስጦታሽን አንሺ ተባለ። እስቲ ጩይና በኢየሱስ ስም የጣልኩትን አለ ዛሬ ነግራችኋለሁ። የተጣለ ጸጋ፣ የተጣለ ዝማሬ፣ የተጣለ አገልግሎት፣ የተጣለ በረከት፣ የተጣለ ትዳር፣ የተጣሉ ልጆች ዛሬ በክርስቶስ ኢየሱስም እግዚአብሔር ወደ ጓዳችሁ ዘንበል ከሚለው ነገር የተነሳ በጌታ በኢየሱስም ማንሳት ይሆንላችኋል። አትዘገዩም።
አሜን። እሺ ጮይና ነገር አይዘገይም፣ በረከት አይዘገይም፣ ሰላም አይዘገይም፣ ጤና አይዘገይም። ዮሐንስ ወንጌል ምዕራፍ 5 ላይ በመጥመቂያይቱ ስፍራ 38 ዓመት ባልጋ የተጣለው ሰው የእግዚአብሔር መልአክ እየመጣ ውሃውን ሲያናውጠው ብርቱና ዘመድ ያለው ወገን ያለው ወደ ውሃው ስፍራ የታመመውን ሰው ማናቸው በሽታ ያለበትን ወደ ጸበሉ ስፍራ ያስገባል። ካለበት ማናቸውን በሽታ ያ ሰው ይፈወሳል። ይህ ሰው ዘመድ የለውም፣ ወገን የለውም፣ እናት የለም፣ አባት፣ እህት፣ ወንድም፣ ጓደኛ የሚረዳ ማንም ሰው የለውም። ቢኮዝ ከአፉ ሰው የለኝም ስላለ ሰው የለውም፣ ወገን የለውም፣ ዘመድ የለውም፣ የሚረዳ የሚሸከም የሚያወጣ የሚያቆመው ወደ ጸበሉ ስፍራ የሚያስገባው ማንም ሰው የለውም። ይህ ሰውዬ ቀድሞ ወደ ጸበሉ ስፍራ መጥቷል። ፈውስ ወዳለበት ተአምራት ወዳለበት የእግዚአብሔር መልአክ ወርዶ ከሰማይ ሰማዕታት መልአኩ ወርዶ ጸበሉን ወደሚያናውጥበት ስፍራ መጥቷል። ነገር ግን ፈውስ ያለበት ቦታ ከመጣ በኋላ ሰውየው ከፈውሱ ጋር፣ ሰውየው ከጤናው ጋር፣ ሰውየው ከበረከቱ ጋር፣ ሰውየው እግዚአብሔር ካዘጋጀለት መለኮታዊ ፈውስ ጋር መገናኘት አልቻለም። ለምን? አዘይ ስፒሪት አለ። ሰውየው ስፍራው ላይ ከመጣ በኋላ ሰውየው ከጎን ሰው አለ ንካውና ስፍራው ላይ ከመጣ በኋላ በረከት እንዳትቀበል፣ ትዳር እንዳትቀበል፣ ልጆች እንዳትቀበል፣ በነገር ሁሉ ሰብረ እንዳትወጣ ያዘገየ መንፈስ ዛሬ በለው በጌታ በኢየሱስ ስም ተገልብጧል። አዘይው ተመቷል። ይቺ ሴት ልጇን ጣለች፣ አብዝታ ጮች። መልአኩ ሲመጣ እንደዚህ ነው ያላት፣ እግዚአብሔር የብላቴናውን ጮህ ሰምቷልና የጣልሽውን ብላቴና አንሺ አለ። የሰማይ አምላክ እግዚአብሔር አይኖቿን ልክ ሲያበራላት ኤልሮኢ ኤልሮኢ፣ እስቲ ተናገሩ ኤልሮኢ። ኦልሬዲ እግዚአብሔር አይኖቿን አበራ፣ እግዚአብሔር አይኖቿን ከፈተና ይቺ አጋር የተባለችን ሴት ከሪሶርሷ ጋር አገናኛት፣ ከምንጯ ጋር፣ ከምትናፍቀው ከተጠማችው የውሃ ጉድጓድ ጋር። የሚያየኝን አየሁት። ኤልሮኢ እግዚአብሔር አይኖቿን ሲያበራ፣ አይኖቿን ሲገልጥ እግዚአብሔር አምላክ ከውሃ ምንጭ ጋር እንዳገናኝ ዛሬ በጌታ በኢየሱስ አዘግየው ስፒሪት ተመቷል። የተስፋ ቃላችሁ በኢየሱስ ስም አይዘገይም፣ በረከታችሁ አይዘገይም፣ ጤናችሁ አይዘገይም። በእናንተ ጉዳይ የሰማይ አምላክ እግዚአብሔር ጣልቃ ይገባል። ይህ ሰውዬ 38 ዓመት ሙሉ ሽባ ነው። በሰው እርዳታ ቀድሞ ፈውስ ተአምራት ወዳለበት ስፍራ መጥቷል። ሰዎች አምጥተው እዛ ጸበሉ ስፍራ ጥለውት ከሄዱ ረጅም ዘመን ተቆጥሯል። ፈውሱ ቦታ ከመጣ በኋላ ተአምራት ያለበት ቦታ፣ ፈውስ ያለበት ቦታ፣ መድኃኒት ያለበት ስፍራ ከመጣ በኋላ ሰውየው ነገሩ ዘግይቷል። የሆነ ስፍራ ለመድረስ ብዙ ዋጋ ተከፍሎባችሁ ስፍራው ላይ ከደረሳችሁ በኋላ ሜሬጅ የዘገየባችሁ ሰዎች አላችሁ። ጤና የዘገየባችሁ፣ ተምሮ መመረቅ የዘገየባችሁ፣ ነግዶ አለማትረፍ የዘገየባችሁ፣ በነገር ሁሉ ሰብሮ አለመውጣት የዘገየባችሁ ሰዎች አላችሁ። ለእናንተ ነው የምናገር። ሰውየው ይሄ የጸበሉ ስፍራ ላይ መጠመቂያው ስፍራ ላይ ኦልሬዲ መጥቷል። ካለበት ቤት በቃሬዛ ተሸክመው ወደዚህ ስፍራ ይዘውት መጥተዋል። ፈውስ ወዳለበት፣ መድኃኒት ወዳለበት፣ መዳን ወዳለበት ስፍራ አምጥተውታል። ስፍራው ላይ ከመጣ ቦታው ላይ ከተገኘበት ማይክሮ ሰከንድ ጀምሮ ይህ ሰውዬ ፈውሱን ተቀብሎ መውጣት ሲገባው ለብዙ ዘመን ማጋሲያ ኮርዳላ ባጋያ ኢናሃ ኮርደሊቫ አዱር በሺላ ክራዲያኖስ በጌታ በኢየሱስም ነገራችሁን ወደ ኋላ የሚጎትት አውሬ በክርስቶስ ኢየሱስም የተገለበጠ ይሁን። መሰዊያው የተሰነጠቀ ይሁን። በናዝሬቱ ጌታ በኢየሱስም አርደዋለሁ። ይህን መንፈስ የታረደ ይሁን። በረከትን የሚያዘገይ ሰላምን፣ ደስታን፣ ጤንነትን በጌታ በኢየሱስም በነገር ሁሉ ሰብረ እንዳትወጣ የእግዚአብሔር የሆነ ፕሮግራምና አጀንዳ በህይወት፣ በዘመን፣ በትዳር፣ በልጆች፣ በስራ ገበታ በመውጣት መግባት ፍሬ እንዳያፈራ ነገርን እዛው ባለበት እንዲቀጥል ነገርን የኋሊት የሚጎትት የአውሬ የሉሲፈር መንግስት በኢየሱስ ስም የታረደ ይሁን። ኔም ኦፍ ጂሰስ ገለብጠዋለሁ። የተገለበጠ ይሁን ኢን ጂሰስ ማይቲ ኔም። ጮና ሲቃል ይመጣል የሚፈታ ቃል ቀመሬን የሚሰብር እስራቴን የሚፈታ ከገባውበት የእርግማን ሸለቆ ወደ ጽድቅ ከፍታ የሚያወጣ ቀመሬን የሚሰብር እስራቴን የሚፈታ እርግማንን ከኔና ከዘሮች ጫንቃ ላይ የሚሰብር የእግዚአብሔር ቃል የሆነው የናዝሬቱ ኢየሱስ ነው።
በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር፣ ቃል ራሱ እግዚአብሔር ነበር። ይህ ቃል ጸጋንና እውነትን ተሞልቶ በእኛ ውስጥ አደረ ይላል። ቃል ነው ሥጋ የለበሰው። ይህ ቃል ወክ እያደረገ ወደዚህ ሰው መጣ። ወደ ታሰረው ሰው ወገን የለኝም ዘመድ የለኝም የሚያነሳኝ የለ መናወጡን አይቶ ፈጥኖ ወደ ጸበሉ ስፍራ የሚያስገባኝ ወገን የለኝም ሰው የለኝም ዘመድ የለኝም ወዳለው ሰው የናዝሬቱ ኢየሱስ ጓደኛ ሆኖ እናት አባት ሆኖ እህትና ወንድም ዘመድ አክስት አጎት ሆኖ ሰው ለሚያስፈልገው ሰው የናዝሬቱ ኢየሱስ አካል ሥጋ ለብሶ ሰው ሆኖ ፈውሱን ሊያጸና ያውም ደግሞ የውሃ መናወጥን የማይጠብቅ ጌታ መልአኩ ከሰማይ ወርዶ ውሃ እስኪያናውጥ ደግሞ በሰውየው ተሸክመው ወደ ጸበሉ ስፍራ እስኪያስገቡ የማይጠብቀው ጌታ ከአፉ የተአምራት ቃል የሚያወጣ ፍጥረት ሁሉ የአፉን ቃል ሰምቶ የሚታዘዙለት ጌታ እስከ ዛሬ ተሸከመውን አልጋ በሁሉ ፊት ተሸክመው እንዲወጣ ነፃ የሚያወጣ ደዌውን ከሱ የሚነቅል ነቀፌታን የሚያስወግድ ዘመድ ወገን የለኝም ብሎ የሚያግሮመርምበትን ያንን የጨለማ ዘመን የሚያስረሳ የእግዚአብሔር ልጅ ናዝሬቱ ኢየሱስ ፈውስና ተአምራትን ይዞ ወደዚህ ሰው መጣ ኢየሱስ ጮይና መጣ ኢየሱስ በይ ሃሌሉያ። መከራ ውስጥ ያላችሁ ሰዎች ሐዘን ውስጥ ምድረ በዳ ውስጥ ወገን አልባ ነኝ ሰው የለኝም ዘመድ የለኝም የሚሸከመኝ የለም የሚያስገባ የሚረዳኝ የሚራራልኝ የለም ብቻዬን በምድረ በዳ በሸለቆ ውስጥ ያለሁት የምትሉ ሰዎች አጋርን ተመልከቱ። ከሞቀ ቤት ውስጥ ሁሉ ከሚበላ ከሚጠጣበት በአብርሃም ቤት 318 ጎልማሳዎች አሉ በቤቱ የተወለዱ። አብርሃም ቤት ምግብ ሞልቶ የተረፈ ቤት ነው። ብሌሲንግ ምድራዊ ብሌሲንጎች ተቆጥሮ አያልቁም። ከዚህ ቤት ውስጥ ነው ምድረ በዳ የወጣችሁ። ለምን እስማኤል ይስሐቅ በተገረዘበት ቀን በቤታችን ድግስ ሲደረግ ለምንድነው እኛ ደስታ እያጣጣምን እያለ የዚች የሰራተኛ በቤታችን ባሪያ ሆና ስታገለግል የነበረችው አጋር ልጅ እስማኤል ለምን ሳቀ? አንተ ሳራ ላይ ራሱ ምን አይነት ስፒሪት እንዳለ ለምን ሳቀ? ይችን ሴት ከሞቀ ቤት ራሷ ሳራ የሴት ወጉ ከኔ ተወስዷል የመለኮትን ድምጽ መታገስ ቢያቅታ የተናገራት እግዚአብሔር የታመነ ሆኖ ሳለ ለመጣው ለመለኮት ድምጽ ያልታመነችው ሳራ ሰዋዊ በሆነ ካልኩሌትና ቀመር ውስጥ ገብታ የገዛ ባለቤቷን ወደ አጋር አስገብታ እስማኤል እንዲመጣ ያደረገችው ሳራ ናት። ስለዚህ እስማኤል የመወለዱ ምስጢር አንዷ ሳራ ሆና ሳለ ለምን እስማኤል ሳቀ ብላ ይችን ሴት ከሞቀ ቤት ምድረ በዳ እንድትገባ አደረገቻት። ስደት ሴትዮዋ ተሰደደች። ምን ታርግ? ምንም ከአብርሃም ብትወልድም በዛ ቤት ላይ ስልጣን አቅም እንደሌላት ገብቷታል። ከሞቀ ቤት ከሚበላ ከሚጠጣ ሁሉ ከሞላበት ቤት ያውም ያለ ፈቃዷ አብርሃም ወደ ጓዳ ወደ እልፍኟ ገብቶ አብሮ ከሷ ጋር ተኝቶ የወለደውን እስማኤልን የተሰጣትን ስጦታ ይዛ ጉዞ ምድረ በዳ ቤርሳቤ ጎግል አርጉት። ቤርሳቤ ምድረ በዳ እባብና ጊንጥ ያለበት ጭው ያለ ምድረ በዳ። ይቺ ሴት ያላትን ስንቅ ጨረሰች። ውሃው አለቀ። ኤልሮኢ እግዚአብሔር አይኖቿን ከፍቶ ከውሃ ምንጭ ጉድጓድ ጋር እስኪያገናኛ ድረስ እውነት ሰው ሊያደርግ የሚገባውን ጤናማ ነገር ያደረገች ምድረ በዳ የተሰጣትን ስጦታ ወስዳ የጣለች ሴት እግዚአብሔር መልአክ መጣና የብላቴናውን ጮት እግዚአብሔር ሰምቷል። ሂጂና እጅሽን ጫነሽ አንሺው፣ የጣልሽውን አንሺው። የጣስጩይና የጣልኩትን ተስፋ አነሳለሁ፣ በረከቴን ጤናዬን አነሳለሁ፣ ሰላሜን ትዳሬን አነሳ፣ ልጆቼን አነሳለሁ፣ የጣልኩትን ብሌሲንግ አነሳ። ጮይና በኢየሱስም የወደቀው የኔ ነገር እንደገና እጅ የገባበይና ተናገረ። ክብር ለመንፈስ ቅዱስ ይሁን። ጥላዋለች። ድምጽ ከሰማይ መጣ። እግዚአብሔር የብላቴናውን ጮት ሰምቷል። ስለዚህ ሂጂና እጅሽን አጽኚበት፣ የጣልሽውን ብላቴና አንሺው፣ እግዚአብሔር ታላቅ ሰራዊት ያደርገዋል አለ። እግዚአብሔር መጣላ። እግዚአብሔር አይኖቿን ሲከፍት ከውሃ ምንጭ ጉድጓድ ጋር ዛሬ ከሪሶርሳችሁ ጋር ከምንጫችሁ ጋር የምትገናኙበት ማለዳ ነው። አብርሃም ባረጀ በሸመገለ ጊዜ ሎሌውን ጠራና ለልጁ ለይስሐቅ ሚስትን እንዲያመጣለት ወደ አባቱ ዘር ያንን ሎሌ በላከው ጊዜ በታማኝነት ሁሉን ጥዬ ተከተልኩት፣ ያመለኩት ያገለገልኩት እግዚአብሔር መልአኩን ከፊት ይሰዳል። መልአኩን ልክ ወደዛ ምድር በገባህ ጊዜ ወደ ውሃ ጉድጓድ ትቀርባለህ። በዛ ደግሞ ውሃ ተሸክማ የምትመጣዋ ያገኘሃት ያቺ የመጀመሪያዋ ሴት
ውሃ አጠጭኝ ስትላት እንስራዋን ዝቅ አርጋ እንስራዋን አውርዳ ውሃ የምታጠጣ ግመሎችን ደግሞ እኔ ውሃ ላጠጣ ብላ ወደ ጉድጓድ የምትወርደው ያቺ ሴት ለልጄ ለይስሐቅ ሚስት ትሆናለች አለ። ይሄ ሰውዬ ምን አይነት ኤንጀሊክ ሰርቪስ እንዳለው ተመልከቱ። አብርሃም ዛሬ እነግራቸዋለሁ። ሎሌው የአብርሃምን ቃል ታምኖ ወደዛ ምድር በጉዞ ባደረገ ጊዜ ወደ ውሃው ጉድጓድ ሲቀርብ ያቺ ደግ ሴት መልካም ሴት ለአብርሃም ልጅ ለይስሐቅ ሚስት የምትሆነው በእንስራ ውሃ ተሸከማ ስትመጣ እባክሽ ውሃ አጠጭኝ አላት። እሷም እንስራዋን ዝቅ አርጋ የተጠማን የሚያረሰርስ ከሪሶርሱ ጋር ከምንጩ ጋር የሚያገናኝ ያንን እንስራ አውርዳ ግመሎቹን ውሃ ለማጠጣት ወደ ጉድጓድ እንደወረደች ዛሬ እነግራቸው ከሪሶርሳችሁ ጋር የሚያገናኝ ሕያውና ብርቱ የሆነ የልዑል እግዚአብሔር መልአክ በመንገዳችሁ ወጥቷል። ኢን ጂሰስ ማይቲ የሚያምን አንድ ሰው ካለ አማኑኤል እግዚአብሔር ከኛ ጋር ነው ብሎ ይጮህ። የሚያምን ያልኩት አማኑኤል እግዚአብሔር ከኛ ጋር ነው ብሎ ይጮህ። አማኑኤል። አሜን 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 አሜን። ክብር ለመንፈስ ቅዱስ ይሁን። ዮሐንስ ወንጌል ምዕራፍ 5 ላይ ያለውን ቃል ተናግሬ ልጸልይላችሁ። ከዚህም በኋላ የአይሁድ በዓል ነበረ። ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጥመቂያ ነበረች። በዕብራይስጥ ቤተሳይዳ የመጥመቂያ ስፍራ የምትባል አንድ የመጥመቂያ ስፍራ ነበረች። ቤተሳይዳ የምትባል ሃሌሉያ። አንዲት መጥመቂያ ነበረች። 5 መመላለሻ በር ነበረባት። በእነዚያም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበረ። አንዳንድ ጊዜም የጌታ መልአክ ወደ መጥመቂያ ወርዶ ውሃውን ያናውጥ ነበርና እንግዲያው ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበረ። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? የጥያቄ ምልክት አለው። ልትድን ትወዳለህን? አጋላሲ አቅሮዳ አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ ወደ መጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያው ሰውየው ዳነ። አልጋውንም ተሸክሞ ጮይና በኢየሱስም የኔን ውድቀት የኔን መጥፋት በሚናፍቁ ጠላቶች ፊት ለዘመናት የተኛውበትን አልጋ ተሸክሜ እወጣለሁ። እግዚአብሔር አምላክ በሕይወታችሁ ከሚያደርገው መለኮታዊ ጉብኝት ሙላት የተነሳ ዛሬ በክርስቶስ ኢየሱስም እንግዳ ነገር ልትድን ብዙ ጊዜ እንዲሁ እንደሆነ አይቶ ይላል። ልትድን ሰው የለኝም አለ፣ ዘመድ የለኝም። ጌታ ሆይ አለው። ልክ ውሃው መልአክ መጥቶ ሲያናውጠው ከኔ የተሻለ ብርታትና አቅም ያላቸው ሰዎች ኦኬ፣ ይሄ ጤናማ ንግግር ነው፣ ሰዋዊ ንግግር። ሰው የለኝም፣ ዘመድ የለኝም፣ ወገን የለኝም፣ የሚረዳኝ የሚያግዘኝ ማንም ሰው የለም። ከዚህ ነገር የተነሳ ልክ ውሃው በሚናወጥበት ጊዜ ወገን ያላቸው ሰዎች ፈጥነው ወደ ጸበሉ ስፍራ ይገባሉ። እኔ ግን ሰው የለኝም። ከዚህ ነገር የተነሳ ይሄው አንተ እንዳየው ለብዙ ዘመን እዚህ አልጋ ላይ የአልጋ ቁራኛ ሆኜ ቀርቻለሁ አለው። እንደዚህ አለው ኢየሱስ። የውሃው መናወጥ መጠበቅ አይጠበቅብህም። መልአክ አንዳንድ ጊዜ ነው የሚመጣው። መልአኩ እስኪመጣ ድረስ መታገስም አይጠበቅብህም። እኔ ነገሮችን ካለመኖር ወደ መኖር የማመጣ ሉዓላዊ አምላክ ስለሆንኩኝ አልጋህን ተሸከምና ለዘመናት የተሸከመህን ለዘመናት የተኛህበትን የኔ የህይወቴ ፍጻሜ እዚህ ቃሬዛ ላይ ነው ብለህ የሰጋህበትን ግራ የገባን የተጨነክበትን ይሄንን ቃሬዛ ተሸከምና በሁሉ ፊት ውጣ ነው። ታምናላችሁ? ስብከቴን ጨርሻለሁ። የሰው ልጅን የሚገድለው የያዘው በሽታ የመጣበት በሽታ ሳይሆን ሰውየው ላይ ወይንም ግለሰቡ ላይ የምንናገረው ኔጌቲቭ ቃል ነው። የትኛውም በሽታ ኤችአይቪ ቢሆን፣ ካንሰር ቢሆን፣ ሳምባ ነቀርሳ፣ የአንጀት ቲቪ ቢሆን፣ ስኳር ቢሆን፣ ደም ግፊት ቢሆን የሰው ልጅን የመግደል ብቃት የላቸው። እቺን ተናግሬ ነው የምጸልየው። በምንም ተአምር የሰው ልጅን ሊያጠፋው ሊገለው የሚችለው በሰውየው ላይ የምትናገሩት የእርግማን ቃል ይሰብራል፣ ቃል ይጠግናል። ቃል ፓወርፉል ነው። በዓለም ላይ ገዳይ በሽታ ምንድን ነው?
ሲጋራ ማጨስ፣ የሳንባ ነቀርሳ፣ አልኮል ሱሰኛ መሆን፣ ስኳር ህመም፣ ደም ግፊት፣ ኩላሊት በሽታ፣ ጨጓራ ካንሰር እንደሚገሉ ነው የምታስቡት። ለመሆኑ ብዙ ሰዎች በእነዚህ ህመሞች ከሚሞቱት 3 እጥፍ በላይ ታመው የሚቆዩበት ወይንም የሚሞቱበት ዋናው ምክንያት በህመሙ ሳይሆን ካስታማሚው አሊያም ደግሞ ከሐኪሙ የተዛባ መረጃ ወደ ታመመው ሰው በሚመጣበት ሂደት ውስጥ ነው። ይህ ማለት በካንሰር የታመመ ሰው ድነሃል ወይንም በሽተኛውን ፔሸንት የሆነውን ግለሰብ ሁሉ ጊዜ የመዳን ተስፋ ብትሰጡት ይኸውልህ መጽሐፍ ቅዱስ እንደዚህ ይላል፣ አመን ደግሞም ስለዚህ ተናገርኩ ይላል። አንዱ የእምነት መንፈስ ያለን እኛ አማኞች እናምናለን፣ ያመነውን በረከትና ሰላም ደስታ እንናገራለን። ኤክስፕሌን እናደርገዋለን፣ በቃል ማኒፌስት እናደርገዋለን። ምን እያልኩ መሰለ? የትኛውም ሐሳብ ነው ማለት ስለ ቶት ነው ማለት ሐሳብ ዘር ነው። የምታስቡት ኤኒ ኔጌቲቭ የሆነ ሐሳብ ጊዜና ሰዓትን ቆጥሮ ቀናትና ሳምንታትን ቆጥሮ ወደ እናንተ አካል ሆኖ ይመጣል፣ ቡቃያ ሆኖ ይበቅላል፣ ካለመታየት ወደ መታየት ማኒፌስት ያደርጋል። ስለዚህ እኔ አንድ በጣም የሚገርም ነገር ልንገራችሁ ከራሴ ላይፍ ኤክስፒሪየንስ። ያኔ በካንሰር በሽታ ይሄ ሆዴ በተከፈተበት ሰዓት አንጀቶቼ ወደ ውጭ ወጥተው ይሄ ትንሹ አንጀትና ትልቁ አንጀት ወደ ውጭ ወጥተው ኮሎስቶሚ ኪት ገብቶ አንጀቴ ላይ ለ1 ዓመት በሆዴ ነበር ሰገራ መጸዳዳውና በዙሪያ ያሉ ሰዎች በጠቅላላ በእኔ ጉዳይ ላይ ተስፋ ቆርጠዋል። ገና በህይወት ያለው ስንፋሴ ከስጋዬ ሳትለይ እኔ ወዳጆቼ አበባ ይዘው መጥተው አበባ አልጋዬ ላይ አስቀምጠውልኝ ሄደዋል። ስንብት ማለት ነው። እና ምንድነው መሰላችሁ ዶክተሮቹም ነርሶቹም ሁሉም እንደምሞት ነው የሚያውቁት። ሁሉም ግን በጣም አደገኛ የሆነ ቃል እኔ ለራሴ እናገር ነበር። የምናገረው ቃል ደግሞ አንድ ነው፣ አልሞትም በህይወት እኖራለሁ፣ እግዚአብሔርን ማዳን እመሰክራለሁ፣ አልሞትም። ይኸውልህ ዓለም ሁሉ ካንተ ሐሳብ በተቃራኒ ቢቆምና አንተ ብቻን ከመንፈስ ቅዱስ ጋር ህብረት ብታረግና ሞት የታወጀበትን ነገር በጎና መልካም ቃል ብትናገርበት ሞት ወደ ህይወት ይቀየራል። ንጉሱ ከነቢዩ ኢሳይያስ የሰማው ቃል ነገ ትሞታለህ ቤትን አዘጋጅ የሚል ነው። ንጉሱ ግን ፊቱን ወደ ግድግዳ አዙሮ ስቅ ብሎ አለቀሰ ይላል። እግዚአብሔር ለቅሶውን ሰማ። ድጋሚ ትሞታለህ በሚለው ቃል በእድሜክ ላይ 15 ዓመት ጨምሬያለሁ የሚልም የመጣው ቃል መጀመሪያም ቃል ነው የመጣው ትሞታለህ የሚል ቃል። ንጉስ ነው ምድር የሚመራ ምድር ኢየሩሳሌምን የሚያወጣ የሚያስገባ የሚያስተዳድር ታላቅ ንጉስ ነው አይደል እንዴ? ከዛ ትሞታለህ መቼ? ነገ እኮ ነው የምትሞተው ነው። ነገ ትሞታለህ ሲለው ሰውየውን ኢሚዲየትሊ ከነብዩ አፍ የወጣው ቃል እንክትክትክት አድርጎታል። በቃ ነብይ ነው። የነብዩ ቃል ፓወርፉል እንደሆነ ያውቃል። የነብዩ ቃል እንደሚፈጸም ያውቃል። ሰውየውስ ንጉሱስ ሕዝቅያስ የሚባለው ንጉሱስ ከነብዩ አፍ ትሞታለህ የሚል ቃል ከወጣበት ማይክሮ ሰከንድ ጀምሮ ሰውየው ሐሞቱ ፈሷል። ሰውየው ሞራሉ ድቅቅ ብሏል። ተስፋ ቆርጧል። እርግጠኛ ነው ነገ የምትባለው ቀን ስትመጣ እስትንፋሱ ከስጋው እንደምትለይ እርግጠኛ ነው እንደሚሞት። ስለዚህ ምንድነው ያደረገው? ሁሉን ነገር ወደ ጎን ተወና ወደ ቤቱ ገባ። ወደ ግድግዳ ፊቱን አዞረና ስቅ ብሎ እግዚአብሔር ጮኸ፣ አለቀሰ። እግዚአብሔር ልመናውን ሰማ። ለቅሶውን ያለበትን ነገር ሰማና ያንኑ ነገ ትሞታለህ ብለው የላካውን ኢሳይያስን ሂድና በእድሜክ ላይ 15 ዓመት ጨምሬልሃለሁ በለው አለው። ይኸውልህ ትሞታለህ የሚለው ቃል ወደ ግድግዳ ዞሮ እንዲያለቅስ አድርጎታል። 15 ዓመት ተጨምሮልሃል የሚለው ቃል ደግሞ ወጥቶ ወደ ውጪ እንዲቦርቅ እንዲጨፍር እንዲዘል አድርጎታል። ሰውየው ታውቃለህ እባጭ ነው ሰውነቱ ላይ መጣበት በሽታ እባጭ ደግሞ በዛ ዘመን ካንሰር ማለት ነው። ኢሳይያስ ይህ ሰውዬ ንጉሱ ስለመዳኑ የተፈጥሮን ስርዓት 10 ሰዓት ወደ ኋላ እንዲመለስ ያደረገ ነብይ ነው። ባይዘው በዚህ አጋጣሚ ልንገራችሁ 10 hours። ምክንያቱም ጠዋት ነጋ 12 ሰዓት ሆነ። 12 ሰዓት 1 ሰዓት 2 ሰዓት 3 ሰዓት 4 5 6 7 8 9 10 ሰዓት 11 12 ሰዓት ብሎ ወደፊት መቅጠር ጤናማ የስርዓት ወይንም የሰዓት አቆጣጠር ሲሆን፣ ነገር ግን ጠዋት ከነጋ 12 ሰዓት በኋላ
እንደገና ወደ ምሽቱ 1 ሰዓት ወደ ምሽቱ 2 ሰዓት ወደ ምሽቱ 3 ሰዓት ምሽቱ 4 ሰዓት 5 ሰዓት 10 ሰዓት ወደ ኋላ ማስቆጠር ግን አብኖርማል ወይንም እብደት የሚመስል ነገር ነው። ይህ ሰውዬ የታመመው በሽታ ከሱ እንደሚድንና በእድሜው ላይ 15 ዓመት እንደተጨመረለት ቃል ሲነግረው ይሄ እባጭ የመጣበት ካንሰር በሽታ ከሱ እንደሚድን ሲነግረው ምልክቱ ምንድነው ሲሆን በመምሬ ያድባር ዛፍ ስር ወይንም ደግሞ በስፍሩ የጥላ ስፍራ ሰዓት ወደፊት 10 ሰዓት ይቆጥርልህ ወይስ ወደ ኋላ ሲለው ወደፊትማ ኖርማል ነው አለ ንጉሱ ሲያስ። ወደ ኋላ ከቆጠረ ይሄ ሱፐርናቹራል የሆነ ፓወር ስለሆነ ይሄ ሚራክል ስለሆነ ልክ እንደ ታይም ትራቨል ስለሆነ ይሄ ነገር ከሆነ ይሄ ካንሰር በሽታ ከኔ ይነቀላል እድናለሁ አለ ነብዩ ኢሳይያስ። የንጉሱን ቃል ፈጸመለት። 10 ሰዓት ተፈጥሮ ወደ ኋላ ቆጠረች። ኢሳይያስ የተናገረው ቃል ተፈጸመ። ንጉሱ እግር ላይ የነበረው እባጭ በሽታ ወይንም የካንሰሩ በሽታ ከሱ ተነቀለ። ታምናላችሁ? ቃል ይጠግናል፣ ቃል ይሰብራል፣ ቃል ያጎብጣል፣ ቃል ቀና ያደርጋል። ቃል ምድረበዳ ያደርጋል ነገራችሁን፣ ምድረበዳችሁን ቃል ያለመልማል። ይህ ማለት በካንሰር የታመመ ሰው ድነሃል ይችን መድኃኒት ብቻ መውሰድ ነው የሚጠበቅብህ ብለህ በእርግጠኝነት ስሜት ሆነን የሰጠነውን መድኃኒት ግን ውሃና አንድ የጠጠር ከረሜላ ቢሆን ሰውየው ይሄ የካንሰሩን በሽታ ካንተ ይነቅላል ብላችሁ እናንተ ሳትጠራጠሩ በእምነት ውስጥ ሆናችሁ ንጹህ ውሃና የሆነ ናና ከረሜላ በጥብጣችሁ ብትሰጡት ያ ሰውዬ ለ3 ቀን ወይንም ለ1 ሳምንት እናንተ የሰጣችሁትን ያድናል ብላችሁ የነገራችሁትን ቃል ተቀብሎ ያንን ተግባር ቢፈጽም ከገባበት የካንሰር በሽታ ከገባበት የኤችአይቪ ቫይረስ በሽታ ሰውየው ኢሚዲየትሊ ይድናል። ይሄን እንዳትረሱ፣ ይድናል ብለህ በእርግጠኝነት ስሜት ይህንን የሰጠከውን መድኃኒት ግን ውሃ እና አንድ የናና ጠጠር ከረሜላ በጥብጠ ቢሆን ታማሚው ከ75 እስከ 95% የመዳን ፕሮባቢሊቲው ከፍ ይላል። ይሄ በሳይንስ የተጠና ፕሩፍ የተደረገ ነገር ነው የምነግራችሁ። ከፍ ይላል። ወዲያው የመዳን ኃይል እንዳለው ጥናት ያሳያል። በሰጣችሁት የትድናለ ቃል ፖዚቲቭ የሆነ ትድናለ፣ ትፈወሳል፣ እግዚአብሔር በአንተ ጉዳይ ጣልቃ ይገባል፣ ራርቶላል፣ ቀንበር ይሰበራል በሚል ፖዚቲቭ ቃል ምክንያት ቃል ኃይል ብቻ ከመድኃኒቱ በላይ በታካሚው እምነት ላይ ለውጥ ካመጣ የመዳን ኃይሉ 95% ከፍ ይላል። ቃላቶች ኃይል ናቸው። ራሳቸው ቃላቶች ኃይል ናቸው፣ ፓወር ናቸው። ቢኮዝ ራሱ እግዚአብሔር ቃል ሰማያት ካለመኖር ወደ መኖር የመጡት በእግዚአብሔር ቃል መጽሐፍ ቅዱስ ሲናገር ቃሉን ላከ፣ ፈወሳቸው፣ ከመከራቸውም አዳናቸው ነው የሚለው። ቃል የሚላክ ነው። ቃል ይሄዳል። ቃል የተራራ ከፍታ የወንዝ ሙላት አይገድበው። ቃል በሁሉ ስፍራ ድንቅና ተአምራትን ማድረግ ይችላል። የእግዚአብሔር ቃል የሚላክ ቃል ነው። ሕያውና ዘላለማዊ የሆነ ቃል ነው። ዛሬ ለእናንተ ነው የምናገረው። ቃል ኃይል ናቸውና ይጥላሉ፣ ያነሳሉ፣ ይገነባሉ፣ ያፈርሳሉ፣ ያድናል፣ ይገላሉ። የሆነ መልካም ቃላቶች የአንድን ሰው ጭንቀት ሙሉ ለሙሉ በመልካም እንደሚቀይሩና እምነቱን ወደ መልካም መለወጥ እንደሚችሉ ሁሉ በተቃራኒው ደግሞ በቃላት ኃይል ብቻ ልናጠፋው፣ ልንሰብረው፣ ተስፋ ልናስቆርጠው እንችላለን። ስለዚህ ከአፋችን ስለምናወጣው የትኛውም በጎና መልካም ቃል አስበን ተጠንቅቀን ቃል ከአፋችን እንድናወጣ እግዚአብሔር በቃሉ በኩል ይናገረናል። የእግዚአብሔር ቃል ዘላለማዊ ስለሆነ የትኛውም ከሰገባ የወጣ ቃል እመነኝ የቀን ጉዳይ ነው እንጂ ተመልሶ ወደ ህይወት፣ ወደ ጓዳ፣ ወደ ትዳር፣ ወደ ስራ ገበታ መምጣቱ አይቀርም። ማንንም ለማስደሰት ብለህ ከአፍ ኔጌቲቭ ቃል እንዳታወጣ፣ የሰልፍናም ቃል እንዳታወጣ፣ የመክሰር ቃል እንዳታወጣ፣ የበሽታ ቃል እንዳታወጣ። ይሄ ተፈጥሯዊ ስርዓት ሂደትን ጠብቀው ሁሉ ጊዜ ፖዚቲቭ ነገር የሚናገሩ ሰዎች የተናገሩትን የአፋቸውን ፍሬ ይመገባሉ። እኛ የምንጠቀመው ተራ የሚመስሉ ቃላት የአንድን ሰው መልካም ህይወት ወደ ቆሻሻ የመጣል ኃይል አላቸው። የተመረጡ ቃላት ደግሞ የአንድን ሰው ጨለማ ቀን በብርሃን የመሙላት ኃይል አላቸው 100%። ለዚህ ነው ኢየሱስ ክርስቶስ አልጋህን ተሸከምና ሂድ። ምንን ተሸከመ? አልጋህን ተሸከምና ሂድ። የአንድን ደስተኛ ሰው ህይወት ኔጌቲቭ የሆነ ቃል በደስታው ላይ ብትዘሩበት ኢሚዲየትሊ ኔጌቲቭ የሆነው ቃል
ሰውየውን አቢዩዝ የማድረግ አቅም አለ። ከሰውየው ፊት ላይ እያያችሁት ሰውየው ለምሳሌ በጣም የዘነጠ አምሮበት በጣም በቃ ፖዚቲቭ ኢነርጂ ሳቅና ሰላም ተሞልቶ የወጣን ሰው መንገድ ላይ አግኝታ ኔጌቲቭ ነገር ብትናገረው እያየከው ፊቱ ይጠቁራል። እያየው ደስታው ከሱ ይወሰዳል። ቃል በጣም አደገኛ ነገር። መቶ አለቃው የቃልን ኃይል በስርዓት ስለተገነዘበ መቶ አለቃው ኢየሱስ እንደዚህ ያለው ከቤቴ ጣራ በታይ ተገባ ዘንድ አይገባም፣ ቃል ብቻ ተናገር ብላቴናው ይፈወሳል። ለአጋር የመጣላት ቃል ነው። ከ38 ዓመት ሙሉ በአልጋ ተኝቶ የነበረውን ሰውዬ የፈወሰው ኢየሱስ የሚባል ቃል ነው። ቃል ጨርሻለሁ። አሁን ቀጥታ የመጀመሪያ ጸሎት የምጸልየው የዴሊቨራንስ ጸሎት ነው። ነገራችሁን የሚያዘገይ አውሬ በኢየሱስ ስም የናንተን ከፍታና ሰክሰስ የሚጠላ የናንተን በነገር ሁሉ ሰብሮ መውጣት፣ መባረክ፣ ማግባት፣ ልጆች መውለድ፣ ቤት ማፍራት፣ ንብረት ማፍራት የሚጠላ የሉሲፈርን ኪንግደም ኔትወርኩን እበጣጥሳለሁ፣ መሰዊያውን ሰነጥቃለሁ፣ በእናንተ ላይ የተሰራውን መሳሪያ እገለብጣለሁ። ታምናላችሁ? የመጀመሪያው ጸሎቴ የዴሊቨራንስ ጸሎት ነው። በሚበላ የገባ በሚጠጣ የገባ በስማችሁ ላይ የተደረገ መተትና አስማት፣ መስተፋቀር፣ ድግምት ፎቶአችሁ ጠንቋይ ቤት ተወስዶ በፎቶአችሁ ላይ በባለትዳር ፎቶ ላይ በልጆቻችሁ ፎቶ ላይ አዳይ ከመሲላ ኢና ቶይካ ፓናሲያ ፕሮዲያሎባ ኢናስ ቢናሃ ክሬቴሌቬጂና ማክሮቶሎቦያ ኢረባ ሳሊፋታ ሳኪያ ዶሳካባያ ኢና ሀባይታ ሳሉረ በሺያ ኮባ ካናዩ ፕሮፌሳይ አንድ ቢንያም የሚባል ልጅ በዚህ ጉባኤ መካከል አለ። በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ጥላ ውስጥ ያለ ወጣት ነው። ይህ ወጣት እጅግ በጣም ብሪሊያንት ጂኒየስ የሆነ ልጅ ነበር። ይህ ወጣት በመናፍስቱ ዓለም መንግስት እድል ፈንታው የተወሰደ ወጣት ነው። ያልሄደበት ገዳም፣ ያልሄደበት ጸበል የለም፣ ያልሄደበት ጠንቋይ ቤት የለም። ጠንቋዩም ቤት ጸበል ለጸበል በየገዳማ ዞሮ ማንም ሊፈታው አልቻለም ችግሩን። ቢንያም ተሰማ ትባላለ። አምላክ እግዚአብሔር ይናገረኛል ዛሬ። እግዚአብሔር እንደዚህ ይላል፣ ባንተ ላይ የተደረገውን በኢየሱስም የመተትና የጥንቁልና ኃይል ያንተን እድል ፈንታ የወሰደው የጎረቤት ልጅ መሐመድ የሚባል ነው። አብዲ ይባላል አባቱ። ዛሬ መንፈስ ቅዱስ ጌታ እግዚአብሔር ይህንን ለ9 ዓመት የተወሰደ ያንተን እድል ፈንታ ቢንያም ተሰማ እግዚአብሔር እንደዚህ ይላል፣ ቀንበርን ካንተ ሰብራለሁ፣ እስራትን እፈታለሁ፣ ማስተዋልና ጥበብህን እመልሳለሁ። በጌታ በኢየሱስ ስም ተፈጸመ። ባናሲያ ኮርደልፈኒ ኢናከር ደልደልደልደልደላሲያ ኮባያ ወራባሽላ አቦረበኒ ኢልፈኒያ ኮራባ ሀዲያሎ ሳካባያ ኢና ሀቶይካ ሲላሃቶስ ቢንያም ተሰማ መሐመድ የሚባል አብዲ አባቱ ኔም ኦፍ ጂሰስ አዲስ አበባ አዲስ ከተማ መርካቶ ኤሪያ አዲስ ከተማ ሰፈር እግዚአብሔር አምላክ ምስክሬ ነው። ይህ ቀንበር ዛሬ ካንተ ተሰበረ። መንፈሳዊ ዓለም ድንገት ሰበር ይሄን መገለጥ ወደኔ ያምጥቷል። ቴንኪ ሆሊ ስፒሪት። ነፃነትን፣ ፈውስን፣ ተአምራትን ተቀበል። በአንተ ላይ የተሰራ መሳሪያ ሁሉ በኢየሱስም ፈረሰ። የባለ ትዳር ፎቶ ጠንቋይ ቤት ተወስዶ ትዳራቸው ይበተን፣ ልጆቻቸው ይበተኑ፣ ቋንቋቸው ይደበላለቅ ተብሎ በቅናት መንፈስ የባለ ትዳር ፎቶ ተወስዶ ጠንቋይ ቤት ላይ የተጠነቆለ የተመተተ የተደገመ ዛሬ እሱ ነው መገለብጠው። በሚበላ ይገባ በሚጠጣ ይገባ ዘመድ መስለው ወገን መስለው ጓደኛ መስለው በሚበሉት በሚጠጡት በቡና ቢሆን በተለያየ ለስላሳ ትኩስ ነገር ውስጥ የተለያየ መርዝ ቀላቅለው ያስገቡ። እስራኤል ሀገር አንድ ሴት ተመለከታለሁ። የዛሬ 14 ዓመት በሚበላ የገዛ ዘመድሽ መርዝ ምግብ ውስጥ ጨምራ ሰጣሻለች። ምልክቱን ልነግርሽ ነው። ልክ እንደ እርጉዝ ሴት በጣም ነው ሆድሽ የሚነፋው። ሆድሽ በጣም ይነፋል ልክ እንደ እርጉዝ ሴት። ቴንክ ዩ ሎርድ ጂሰስ። ዛሬ ተአምራት የሚሆንበት ቀን ነው። እዛው እስራኤል ሀገር ከባልሽ ጋር ተፋተሻል፣ የፍርድ ቤት ኬስ አለሽ። አንቺም ደሴም ሆድሽ ያብጣል፣ ሆድሽ ይነፋል፣ ጉበትሽ በሽተኛ ነው። ዛሬ የፈውስን የተአምራትን ቃል ለእናንተ የማወጣበት ቀን ስለሆነ ብዙ ሰዎች ፈውሳቸውን ይቀበላሉ።
የጎጃም ደፍተራ ቅጠል በጣሽ ስርማሽ በጌታ በኢየሱስም በአይጥ ላይ የሚሰራ መተት አዳልሞቲ ወሰንጋላ ሙጬ ዘሬዳ ቅጠል በጣሽ የሰይፎ ጨንገር አሩሲያ እመቤት የጨሌ የአመቺሳ የድፍትርናን መንፈስ ከናንተና ከዘራችሁ ላይ ገለብጣለሁ እግዚአብሔር ካፌ ቃል ስለሚሰራ ውሃውን ያዙ 3 ቁጥር ተጫኑ ብያለሁ አሁን እኔ አዛለሁ ልክ በማዘበት ሰዓት ላይ ልክ እናንተ ውሃው ስትጠጡ ራይት ናው ቮሚት አውት አርጓችሁ ይወጣ እያስታወቀ መቼ አሁን በስልጣን ቃል ስለማዝ አባ ውሃው ላይ ቃል ያወጣው አይኖቻችሁን ጨፍኑ አባ አለቃዬ ንጉሴ የኔ ጌታ አማኑኤል በዚህ ውሃ ላይ ክብር እሳት መንፈስ በጌታ በኢየሱስ ስም ይቀመጥ በውሃው ላይ ከምታስቀምጠው መለኮታዊ ኃይል ሙላት የተነሳ ወደ ሰውነታቸው ይህ ውሃ ሲገባ በሰውነታቸው ቀድሞ የነበረ የካንሰር የጉበት የስኳር ደም ግፊት ብሬን ውስጥ ያለ ቲዩመር ደም ውስጥ አጥንት ቆዳ ላይ ያለ ካንሰር ጡት ላይ ያለ ካንሰር ስፍራውን ለመንፈስ ቅዱስ ለቆ እንዲወጣ እኔ ባሪያ በጌታ በኢየሱስ ስም አዛለሁ የትኛውም በሽታ ያጎበጠ በራቸው በረከታቸውን ትዳራቸውን የዘጋ ተምረው እንዳይመረቁ ያደረገ ሲወጡ የሚያወርድ ሲሄዱ መንገድ የሚዘጋ ካልካይ መንፈስ ደንቃር ዶጎቢያ ታምች የበላባቸውን ዘመን በእጥፍ የሚመልስ ያንተ የልጅ ክርስቶስ ኢየሱስ ደም በዚህ ውሃ ላይ በሙላት ይቀመጥ Thank you Father ስለሰማኝ አመሰግናለሁ ሁሉ ጊዜ ስለምሰማኝ ተባረክ በናዝሬቱ ጌታ በኢየሱስ ስም ተፈጸመ ውሃው የኢየሱስ ደም ነው በሉና ጠጡ ላዝነ ጠጡ ሆኖ ፍጠኑ ቶሎ በሉ አምላክ እግዚአብሔር እንደሚበላ እሳት ሆኖ ከፊት ይወጣል ተብሎ በእግዚአብሔር ቃል እንደተጻፈ በጌታ በኢየሱስ ስም አሁን አዛለሁ የትኛው በሽታ በእግዚአብሔር እሳት ይበላ ካንሰር በእሳት ይበላ የጨጓራ ካንሰር በእሳት ይበላ ብሬን ውስጥ ያለ ቲዩመር በእግዚአብሔር እሳት ይበላ የትኛው ቀንበር በኢየሱስ ስም የተሰበረ ይሁን አሁን በኢየሱስ ስም አዛለሁ ሰውነታቸው ላይ ስጋቸው ላይ አጥንታቸው ላይ ቆዳቸው ላይ ያለ በሽታ በማህፀን ውስጥ ያለ በሽታ በጌታ በኢየሱስ ስም አዛለሁ ራይት ናው ልቀቅና ውጣ ራይት ናው እግዚአብሔር እሳት ይብላ ወጣ ያሳወካቸው በሚበላ በሚጠጣ የገባ የመተስራ የድግም ስራ አዳልሞቲ ወሰንጋላ የጨሌ መንፈስ አቴቴ መንፈስ ወጣ በናዝሬቱ ጌታ በኢየሱስ ዘመን አልቋል ጊዜ አልቋል ሰዓት አልቋል እሳት ለቀቅብሃለሁ በጌታ በኢየሱስ ልቀቅና ውጣ ቤታቸውን ትዳራቸውን ልጆቻቸውን በጌታ በኢየሱስ የሥራ ገበታቸውን ልቀቅና ውጣ አቴቴ ያቴቴ መንፈስ የፖሮንቲቻ የቃልቻ አመቺሳ ውጣ ዘመን አልቋል ጊዜ አልቋል እሳት ለቅቄብሃለሁ በጌታ በኢየሱስ ዘመናቸውን አትበላ ልጅነታቸውን አትበላ አታሳብድም በረከታቸውን አትይስም ልቀቅና ውጣ እያስታወኩታ right now vomit out እያረክ በጌታ በኢየሱስ መስቻል vomit out እያረክ የማዝ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን አጋንንቶችም በታላቅ ድምጽ እየጮሁ ከሰው ውስጥ ይወጡ ነበር ተብሎ እንደተጻፈ በጌታ በኢየሱስ በታላቅ ድምጽ እየጮሃቸው እንድትወጡ አዛቸዋል በጌታ በኢየሱስ ዘመን አልቋል ሰዓት አልቋል ጊዜ የለህም ውጣ ያጓራ ካንሰር ነኝ የምትል HIV ነኝ የምትል የብደት መንፈስ በረከትን ያስ ሞገስን ያስ ከፍታን ያስ ሰላማቸውን ያስ ትዳርን ያስ ውጣ ከአውት vomit out ያረኩታ ውጣ በናዝሬቱ ጌታ በኢየሱስ ውጣ እግዚአብሔር እሳት ይብላ ውጣ ዘመን አልቋል ውጣ ጊዜ አልቋል ውጣ እሳት ለቀቅብሃል ውጣ ስማቸውን ልቀቅ ትዳራቸውን ልቀቅ ህይወታቸውን ልቀቅ ከፍታቸውን ልቀቅ ሞገሳቸውን ልቀቅ በኢየሱስ ስም ውጣ Thank you Father
በጠላቶቼ ፊት የኔን ውድቀት በሚጠባበቁ ወደረኞቼ ፊት መቆም የቻልኩ ድንቅ ኢትዮጵያዊ ነኝ። ጠላት መካከል እኮ ነው የቆምኩት ነኝ። አሳዳጆቼ መካከል ኦኬ፣ አሳዳጆቼ መካከል መቆም የቻልኩ ድንቅ ኢትዮጵያዊ ነኝ። እግዚአብሔርን ባረከዋል። በዚህ ቢወጉኝ በዚህ ቢመጡ በዚህ ነቅነቅ ማለት በጠላት ፊት ራሴን በዘይት የቀባ እግዚአብሔርን ባረከዋል። ያ አይናቸው ደም ይለብሳል። ለዛ ነው የኔ ሰብሮ መውጣት የሚያበሳጫቸው። ጠላቶቻችን አይኖቻቸው ያየ ጆሮአቸው እየሰማ ባማ ሆሊ ፋየር ኢንተርናሽናል ቤተክርስቲያን በክብር ትተከላለች። ለብዙ ለተጨነቀ ግራ ለገባው ትውልድ መፍትሄ ሆና ትቀጥላለች። የብዙ ትውልድን እንባ እናብሳለን። የተራቡትን እናበላለን፣ የታረዙትን እናለብሳለን፣ የወደቁትን እናነሳለን። እግዚአብሔር በዓላማ ወደዚህ ምድር ስላመጣ ያንተ መኖር ለሌላው በረከት ካልሆነ ያንተ መኖር ለሌላው መሰበር ምክንያት ከሆነ ብትጠፋ ብትሞት ይሻላል። የመሰናከል ምክንያት ከምትሆን የወፍጮ መጅ ባንገት ታስሮ ወደ ጥልቅ ባህር ብትጣል ይሻላል ያለው ኢየሱስ ነው። ስለዚህ የኔ መኖር ለሌላው መቆረስ ኦኬ፣ የኔ መኖር ለሌላው ብርሃን፣ የኔ መኖር ለሌላው መጽናናት ካልሆነ ምን ይሰራል? እኔ የሚገባኝ ለኔ ክርስትና እንደዛ ስለሆነ በገባኝ በዚህ አንደርስታንዲንግ ነው ለሰዎች በረከት ለመሆን የተፈጠርኩበትን ዓላማ ጠንቅቄ የማውቅ የተቀዳውበት ዓለም ሰፊና ጥልቅ እንደሆነ የበራልኝ የምኖረው ለእግዚአብሔር ሐሳብና አጀንዳ እንደሆነ ወስኜ ቆርጬ የወጣው ሰው ነኝ። አርጄ የወጣው ሰው ነኝ። የአቦይ ስብሐት አጃቢ የነበርኩ ሰው ከቪአይፒ ከነበርኩበት ትልቅ የባለስልጣን ፖዚሽን ሁሉን ትቼ ኢየሱስን የተከተልኩ ሰው ነኝ። እስኪ ልጠይቃችሁ፣ የእናንተ መኖር ለሌላው በረከት ካልሆነ የእናንተ እዚህ ምድር ላይ መኖር ምን ፋይዳ ያመጣል? ምን ያመጣል? እግዚአብሔር እዚህ ምድር ላይ ሁሉን ነገር ሲሰራ በዓላማ ነው ይሰራው። ያለ ዓላማ የተፈጠረ ያለ ዓላማ ወደዚህ ምድር ተገልጦ የመጣ ምንም አይነት ፍጥረት የለም። ይሄንን ታውቃላችሁ ወይ ወገኖቼ? ይሄን ትረዳላችሁ ወይ የኔ እህት ወንድሞቼ? በሕይወት ስትኖር ለማንም ክፉ ሰው ባለመሆን ለራስ አንድ ውለታ ዋልል። ራስን መውደድ ማለት በፈሪሃ እግዚአብሔር መኖር፣ ለህሊና መታመን፣ ሰውን በሰውነቱ መውደድና ማክበር፣ ከራስ ባለፈ መኖር እንጂ ለራስ ደስታ ለራስ ስኬትና ለግል ጥቅም ሲባል የሌሎችን ሰክሰስ በረከትና ከፍታ ጠላልፎ መጣል አይደለም። ያንተ መኖር ለሌሎቹ ብርሃን፣ ያንተ መኖር ለሚጠፉት የህይወት መዓዛ ሽታ እንድትሆን፣ ያንተ በህይወት መኖር ለሌሎቹ መጽናናት እንዲሆን፣ የሌላው ሰክሰስ ያንተ እንደሆነ ፊል አድርግ። የመኖር ምስጢር እሱ ስለሆነ ማለት ራሱን የሚወድ ሰው ማንንም አይጎዳም። ለግል ፍላጎቱ ሲል ሌሎችን ጠልፎ አይጥልም። ራሱን የሚወድ ሌሎችን ይወዳል። ራሱን የሚያከብር ሌሎችን ያከብራል። ራሱን የሚወድ ሰው ማንንም አሳዝኖ ለእንባቸው ምክንያት አይሆንም። በማንም ላይ በደልና ግፍን አይሰራም። የማንንም ሰው ስነ ልቦና አይጎዳም። ራሱን የሚወድ ሰው ህሊናውን ሸጦ ከሰውም ከፈጣሪም ጋር ተጣልቶ መኖርን ምርጫው አያደርግም። ሰው ለራሱ ክብር የተፈጠረበት ዓላማን ጠንቅቆ ሲያውቅ ለሌሎቹ መትረፍ እንዳለበት ሲረዳ የሱ መኖር ለሌሎቹ የመኖር ምክንያት እንደሆነ በስነ ስርዓት መረዳት ሲጀምር ለራሱ መኖር አቁሞ ለሰዎች መኖርን ምርጫው በማድረግ ይቀጥላል ማለት ነው። በዚህ ምድር ላይ ለራሳቸው ብቻ ብሎ የሚኖሩ አንድም ነገር የለም። እዚህ ምድር ላይ ካለመኖር ወደ መኖር እግዚአብሔር ነገርን ሁሉ ገልጦ ሲያመጣ ወደዚህ ምድር ተገልጦ የመጡ ነገሮች በጠቅላላ ለራሳቸው ብለው ኖሮ አያውቁም። ወዳጄ ለራስህ ብለህ የምትኖረው ኑሮ የለም። ያንተ መኖር የሰንበዲ በህይወት እንዲቀጥል ምክንያት ካልሆነ፣ ያንተ መኖር ሰንበዲ ከጨለማ ወደ ብርሃን እንዲመጣ ምክንያት ካልሆነ፣ ያንተ መኖር ሰንበዲ ከተስፋ መቁረጥ ወደ ተስፋ ማግኘት ሽፍት እንዲያደርግ ካልሆነ፣ ያንተ መኖር ለሰዎች ስብራት፣ ለሰዎች ተስፋ መቁረጥ፣ ያንተ መኖር ሰዎች ህይወትን እንዲጠሉ ምክንያት የሚሆን ከሆነ የተቀዳህበት ዓለም ጤናማ አይደለም ማለት ነው። እችን ሰጥቻችሁ ልጨርስ። በዚች ምድር ላይ ለራሱ ብቻ ብሎ የሚኖር አንድ ነገር የለም። ወንዝ የራሱን ውሃ አይጠጣም። ወንዝ እንደምታውቁት ናቹራሊ ወንዝ የተጠሙትን እያጠጣ እያረሰረሰ
ፍሬ የሌላቸውን ፍሬ እንዲያወጡ ቅጠል የሌላቸው ቅጠል እንዲያፈሩ እንዲለመልሙ እያደረገ የሚሄድ ጅረት እንጂ ወንዝ ራሱን አንድም ቀን ጠጥቶ አያውቅም። ወንዝ የራሱን ውሃ አይጠጣም። ባህር የራሱን አሳዎች አይበላም። ባህር ከሱ የተገኙትን አሳ ሲበላ አይታችሁ ታውቃላችሁ? ሰው ብቻ ነው ሰውን የሚበላ። ሰው ነው ሰውን የሚያሳድድ። ሰው ነው የሰው ጠላት። ሰው ነው ጠላልፎ የሚጥል። ሰው ነው በሰው ላይ በበቀልና በአመጽ የሚነሳ። ሰው ነው የሰው ስኬት የወንድሙ ከፍታና በረከት አይኑ ደም እንዲለብስ ምክንያት የሚሆነው ይሄ ባህሪ የሚታየው ሰውስ ብቻ ነው። ባህር የራሱን አሳ አይበላም። ራሱ ያስገኛቸውን ፍጥረታት ባህር አንድም ቀን በልቶ አያውቅም። ወንዝ የራሱን ውሃ ጠጥቶ አያውቅም። አስተውሉና ስሙኝ። ዛሬ በዚህ ምድር ለራሱ ብቻ ብሎ የሚኖር አንድም ነገር የለም። ወንዝ የራሱን ውሃ አይጠጣም። ባህርም የራሱን አሳ አይበላም። አትክልትም የራሱን ፍሬ አይመገብም። ፀሐይም የራሷን ሙቀት አትሞቅም። ጨረቃም ለራሷ ብላ አትደምቅም። አበባም ለራሱ ሲል አይፈካም። ላም በጋቷ ውስጥ ያለውን ወተት የራሷን ወተት አትጠጣም። ሁሉም የሚኖረው በዓላማና ለዓላማ ስለሆነ የላም ወተት ለሌላው እንጂ የላም ወተት ለራሷ ለላሚቱ አይደለም። በባህር ውስጥ ያለ አሳ ለሌላው ጥቅም እንጂ ባህር ያስገኘውን አሳ በልቶ አያውቅም። ወንዝ የራሱን ጅረት ውሃ አይጠጣም፣ የተጠማውን ያረካል እንጂ። የመኖር ምስጢር ይግባህ እንጂ የተቀዳህበትን አለማወቅ እንጂ ለምን ዓላማ ለምን ፐርፐስ እዚህ ምድር እንደቆየ እንደሰነበት ስንት የሞት ጽዋ እንደተደፋልህ ስንት የሞት ጉድጓድ እንደተደፈነልህ እወቅ እንጂ። ዌልካም ማይ ብራዘር። ስትኖር የምትኖርበትን ዓላማ ጠንቅቀ ካላወቅ የመኖር ምስጢር ካልበራልህ የመኖር ምስጢር ለሌሎች እንቅፋት ከሚሆን የወፍጮ መጅ ባንገት ታስሮ ለጥልቁ ባህር ብትጣል ይሻልሃል መሰናክል ከምትሆን። ዛሬ ብዙዎች መሰናክላቸው እቺን ተናግሬ ጨርሳለሁ። በዚች ምድር ላይ ለራሱ ብቻ ብሎ የሚኖር አንድም ነገር የለም። ወንዝ የራሱን ውሃ አይጠጣም። ባህርም የራሱን አሳ አይበላም። አትክልትም የራሱን ፍሬ አይመገብም። ፀሐይም የራሷን ሙቀት አትሞቅም። ፀሐይ የምታሞቀው እኛን ነው፣ ሌላ ፍጥረታትን ጨምሮ። ጨረቃ ለራሷ ብላ አትደምቅም። አበባም ለራሱ ሲል አይፈካም። ለእኛ እይታ መልካም ግባት ለመስጠት ሲል ይፈካል። ላም በጋቷ የያዘችውን ወተት አትጠጣም። ነገሮች አንዱ ለሌላኛው እገዛ ነው የተፈጠሩት። አንዱ ሌላው የጎደለው ለመሙላት ነው ወደዚህ ምድር ተገልጦ የመጣው። ስለዚህ የእናንተ መኖር ተስፋ ለሚቆርጡ ለሚጠፉ የህይወት መዓዛ ሽታ ለመሆን ምክንያት የማይሆን ከሆነ የመኖራችሁ ምስጢር ለራስና ራስ ተኮር ብቻ ከሆነ የመኖር ትርጉም አልገባህምና ከእግዚአብሔር ዘላለማዊ ሐሳብ ተቆርጠህ ትጣላለህ። እግዚአብሔር አምላክ ይባርካችሁ። ዘር ትውልዳችሁ የተባረከ ይሁን። የመኖራችን ምስጢር ለሌሎቹ መጽናናት፣ ግራ ለገባቸው፣ መሄጃ ለጠፋቸው፣ ቀንበር ለከበደባቸው፣ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ተቋም፣ እንደ አገር ሸክም ለከበደው ህዝብ ብርሃን እንድንሆን፣ በጨለማ ላለ ትውልድ ብርሃን እንድንሆን ነው። ለተጨነቀ ህዝብ መጽናናት እንድንሆን ነው። ቀንበር ለከበደው ትውልድ ቀንበሩን ከጫንቃው ላይ እንድናነሳ ነው። የኔ መኖር ለወንድሜ በረከት ነው። የሱ ከፍታና ሰክሰስ ለኔ እረፍትና ደስታ ነው። ደስ ከሚላቸው ጋር አብራችሁ ደስ ይበላችሁ፣ ከሚያዝኑ ጋር ደግሞ እዘኑ ተብሎ በእግዚአብሔር ቃል ተጽፏል።